ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ርዕሰ ጉዳይ በሌላ መርሃ ግብር ቀርቤያለሁ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን የምንመለከተው በጣም የሚገርም ገጠመኝም ብላችሁ መውሰድ ትችላላችሁ። በእርግጥ እንደ መምህር ተስፋ ያደረገው ገጠመኝ ነው እያልኩኝ ልዩ ገጠመኝ እያልኩኝ ባቀርበው በጣም ብዙ ታሪኮችን መውጣት የሚችሉ ብዙ አይነት ነገሮች አሉ። ግን ያው ገጠመኙን በብዛት እሱ እያቀረበው ስለሆነ ስለዚህ ወደዛ መሄድ አይጠበቅብንም። ግን አጠር አጠር ያሉ ጉዳዮችን እያነሳን ለማየትና ራሳችንን በዛ ውስጥ ለመፈተሽ እንሞክራለን። እንግዲህ ውድ ቤተሰቦቼ ሰዎች ከዚህ ከመናፍስት አሰራር ጋር በተገናኘ የሚጓዙበት ጉዞ በጣም ከባድ ነው። በጣም ከባድ ጉዞ ማለት ነው እና ያው የትኛውም የመናፍስት አሰራር ውስጥ ያሉ ሰዎች ከዲያብሎስ ጋር የሚሰሩ ሰዎች መጨረሻቸው ውድቀት ነው። ምንም ይሰብስቡ፣ ምንም ያምጡ፣ ምንም አይነት ሀብት ያምጡ መጨረሻቸው ውድቀት ነው። የትም የማይደርሱት ስለሆነ ማለት ነው። ምክንያቱም እግዚአብሔር የሌለበት ሀብት፣ ስም እግዚአብሔር ያልተጠራበት፣ እግዚአብሔር የማይከብርበት፣ እግዚአብሔር ስሙ የማይነግስበት፣ ከፍ ከፍ የማይልበት የዲያብሎስ ስም የተጠራ ለዲያብሎስ የተሰገደ የሚገኝ ገንዘብ የትም አይደርስም። ታሪኩ እንደዚህ ነው ውድ ቤተሰቦቼ። ታሪኩ የተከሰተው በጣም ቅርብ የሚባሉ ቤተሰቦች መካከል ነው። የአክስት ልጅና የአጎት ልጅ በሚባባል ላይ እንደዚህ ቅርብ የሚባሉ ቤተሰብ መካከል ላይ ይከሰታል ይህ ታሪክ። እንግዲህ አንድ እህታችን እዛው በቤተሰብ ውስጥ የምትገኝ እህታችን አንድ የሆነ በቤተሰብ ውስጥ የሚገጥማት ጉዳይ አለና ብር ትፈልጋለች እና ብሩ ወደ 100 ምናምን ሺህ የሚጠጋ ገንዘብ ነው የምትፈልገው እና ያንን ገንዘብ ለማግኘት ብላ በጣም ብዙ ሰዎች ትጠይቃለች። አጋጣሚ ከጠየቀች በኋላ ያንን ገንዘብ ማግኘት አልቻለችም ከምትፈልገው ቦታ ማለት ነው እና በጣም ብዙ አይነት ሙከራዎችን ትሞክራለች። ያንን ገንዘብ ልታገኝ አልቻለችም። በአጋጣሚ ግን ይህንን ገንዘብ ሊሰጣት የሚችል ሰው ከዛው ከቤተሰብ ውስጥ ታገኛለች። ቤተሰብ ውስጥ የሚገኝ ሰው ያው እንዳልኳችሁ የአጎት ወይም የአክስት ልጅ ሊሆን ይችላል። ያንን ገንዘብ ይሰጣታል ማለት ነው እና ሲሰጣት በማስጠንቀቂያ ነው የሰጣት። ገንዘቡን ስጣት ያው ባህሪዋን ስለሚያውቃው ወይም ደግሞ አመሏን ስለሚረዳ ይሆናል እና ገንዘቡን እንድትሰጪ እንድትመልሽ ምናምን ብሎ ያው በጣም የሚያሳዝነው ነገር እሱ የነበረበት ህይወት የሆነ ከባድ አይነት ህይወት ውስጥ ነበር። በእርግጥ ገንዘቡም ሀብቱም እሱም ያመጣበት የራሱ የሆነ ሌላ ችግር የነበረበት ነው። እሷም ደግሞ የምትጓዝበት በጣም ከባድ የሚባሉ ጉዳዮች አሉ። እሱን ወደ በኋላ አነሳላችኋለሁ። እና እህታችን ያንን የምትፈልገውን ገንዘብ ታገኝና በዛ ገንዘብ መሬት ትገዛበታለች ወይም ደግሞ ለምትፈልገው ነገር ያንን ነገር ታውላለች። ያው ቤተሰብ ውስጥ የነበረውንም ጉዳይ የተቸገረችበትን ጉዳይ ትፈጽማለች ማለት ነው። እንግዲህ አስተውሉ ውድ ቤተሰቦቼ። በመጨረሻም ላይ ምን ታስደርጋለች መሰለችው? ይህንን ገንዘብ ከተቀበለች በኋላ ብሩን ላለመመለስ የሆነ ዘዴ መዘየድ ነበረባት። በጣም እኮ የሚገርም ነው። ብሩን ላለመመለስ ለልጁ ገንዘቡን ላለመስጠት ብላ ምንድን ያደረገችው? እጄ ላይ ገንዘቡ የለም፣ እጄ ላይ እንግዲህ ገንዘቡን ለአንተ መመለስ የሚችልበት አቅሙ የለኝም። ስለዚህ ቤተሰብ አካባቢ ላይ ያለ መሬት አለ፣ ያንን መሬት የሆነ ብር ጨምርበትና ያንን መሬት ውሰደው ትለዋለች። ይህ ወንድማችንም ደግሞ ጉዳዩን በደንብ አላጣራም። ነገሩን ሳይረዳው ምን ሳያደርገው ያንንም መሬት ድጋሚ አሁንም ሌላ ብር ጨምሮ ያንን መሬት ይገዛዋል ማለት ነው። ውድ ቤተሰቦች በጣም እኮ የሚገርም ነው። ከዛ በኋላ ያው እንግዲህ ቤተሰብ ናቸው ብያቸዋለሁ። ያው ያን ያህል ከባድ ነገር ከዚህ ከካርታ ከምናምን የሚባሉ ነገሮች ጋር ብዙ አይነት ፕሮሰሶች ውስጥ አልገቡም። ስለዚህ መሬቱ ተገዛ። እንግዲህ ክፍለ ሀገር ላይ የክፍለ ሀገር ታሪክ ነው እየነገርኳችሁ ያለሁት እና ይህ ነገር ይከሰታል። ከተደረገ በኋላ ከጊዜያት ቆይታ በኋላ አሁንም ያ መሬት እንግዲህ እዛ በቤተሰብ አካባቢ ነው ያለው። ይህቺ ልጅ እንግዲህ መሬቱን እሱ ሳያውቁ አሁንም ደግሞ ሳይረዳው ምንም ነገር ሳያውቀው መሬቱን ትሸጠዋለች። አሁንም መሬቱን ሽጣ ገንዘቡን ትጠቀሟለች። አሁን ደግሞ ነገሩ በጣም እየከረረ መምጣት ጀመረ። ነገሩ እየከረረ መጣ ማለት ነው። ተመልከቱ ውድ ቤተሰቦቼ። በመጀመሪያ ደረጃ የተቀበለችውን ገንዘብ ላለመስጠት አውቃ መሬት እንዲገዛ ምናምን አድርጋ አሳበበች። ነገር ግን እሷ ከዛ በፊት ለካ ታሪኩ ሲረዳውና ጉዳዩን በደንብ አድርገን ለማየት ሲሞክር እንግዲህ ይህንን ታሪክ የሚነግረኝ ወንድማችን የተፈተነው የተቸገረው ወንድማችን ይህንን ታሪክ የሚነግረኝ በዚህ መንገድ ውስጥ ሄዶ ብዙ ዋጋ የከፈለው ወንድማችን ነው የሚነግረኝ እና ይህንን ነገር ለእኔ ሲነግረኝ እሷ ብዙ አይነት የዚህ የምትሃቱ የድብትር ነው። ምክንያቱም እሱ ጋር የተያዘው መንፈስም ይህንን ነገር ስለተናገረ ማለት ነው እና ይህንን ነገር ለማድረግ ብዙ አይነት ቦታ ትረግጥ ነበር ልጅቷ።
ይህንን ለማስደረግ ገንዘቡን እሱ እንዳይጠይቅና ከእሷ ገንዘቡን እንዳይቀበል ሄዳ ስርማሽ ቅጠል በጣሹ ጋር ደብተራው ጋር ጠንቋዩ ጋር ስራ ታሰራ ነበር ማለት ነው። አስተውሉ ውድ ቤተሰቦቼ። ዛሬ ስንቶቻችንን ለሰዎች የሰጠነውን ገንዘብ እንዳንጠይቅ በምታተኛው፣ በደብተራው፣ በጠንቋዩ፣ በስርማሹ፣ በቅጠል በጣሹ እድላችንን ተወስዶ ገንዘባችንን ተወስዶ ሰላማችን ጠፍቶ የምንኖረው በጣም ብዙዎች ነን። ለዚህ ነው እኮ ብዙዎቻችን ለሰው ገንዘብ ከመስጠታችን በፊት ገንዘቡ በእግዚአብሔር ስም እንዲባረክ ማድረግ አለብን። አስራት በኩራት መውጣት አለብን። ስም እግዚአብሔር የተጠራበት ገንዘብ ከሆነ የትም ቦታ ማንም ገንዘባችሁን ይወስደው ገንዘባችሁን መልሶ ይሰጣል ማለት ነው። ስለዚህ ይህች እህታችን ይህንን ታሪክ በመፍጠር ስርማሽ ቅጠል በጣሾች ጋር እየሄደች እያስደገመች ጥንቁል በጥንቁልና እያሰራች የወንድማችን ገንዘቡን እንዳይጠይቅ አፉን ታዘጋው ነበር ማለት ነው። ዛሬም ብዙ ሰዎች እንደዚህ አይነት ስራ የሰሩና ከፍተኛ ትልቅ ብር ከቤተሰብ ወይ ከሆነ ሰው ይወስዱና ከጓደኛ ከዘመድ ከሆነ ሰዎች ይወስዱና ገንዘቡን እነዛ ሰዎች ደግሞ እንዳይጠይቁ በጠንቋይና በስርማሽ ቅጠል በጣሽ አፍ አዘግተው ቁጭ ያስደርጋሉ ማለት ነው። የገዛ ገንዘባችሁን የለፋችሁበትን የደከማችሁበትን ገንዘብ እንዳትወስዱ ብዙ አይነት መከራ ውስጥ ያስገባዋቸዋል ማለት ነው። አጋጣሚ ሆኖ የዚህ ወንድማችን ነገሩ ደግሞ የከፋው ምንድን ነው? እሱም ደግሞ ምንም አይነት የጸሎት ሕይወት የሌለው ምንም አይነት መንፈሳዊ ሕይወት የሌለው ምንም አይነት ስለ መናፍስትም ውጊያ የሌለው ዝም ብሎ ገንዘብን ፍለጋና ሌላም ነገር ውስጥ እየገባ ሩጫዎች ውስጥ የነበረ ሰው ነው። እሱም በዛ ውስጥ ደግሞ ብዙ አይነት ፈተናዎች ነበሩበት፣ ብዙ አይነት ችግሮች ነበሩበት። ያም ደግሞ እንዲፈስ እንዲደነዝዝና ምንም አይነት ነገር እንዳይረዳ ያደርገዋል ማለት ነው። ይህቺ እህታችን ይህንን ነገር ካደረገች በኋላ መሬቱንም ጭምር አውጥታው ትሸጠዋለች ማለት ነው። አስተውሉ ቤተሰቦች፣ ቅድም ብያችኋለሁ። ይህ ታሪክ በጣም የብዙ ቤተሰብ ታሪክ ሊሆን ይችላል። እንግዲህ በቅርበት እሷም ያው ቤተሰብ ያክስት ያጎት ምናምን ቤተሰብ ናቸው ስላልኩት እንዳልኳችሁ ቅድም እንደነገርኳችሁ ብዙ ነገሩን ተጭኖ ገብቶ ካርታ የመሬት ምናምን የሚባሉ ነገሮች መግባት አልፈለገም እና መሬቱን በመታመን በእምነት ብቻ ገዛው። ነገር ግን እሷ መልሰው መሬቱን ሸጠችው ማለት ነው። ከዛ በኋላ ግን በተደጋጋሚ እንደዛም እየሆነ ዝም ብሎ ይጠይቃት ነበር። ዝም ብላ ትንሽ ገንዘብ ትሰጠው ነበር። በጣም የተገረምኩትን ታሪክ ግን ልንገራችሁ እዚህ ጋር። ከዛ ከነበረው ብር ወደ 100 ምናምን ሺህ ብር ትሰጠውና ያንን 100 ምናምን ሺህ ብር አካውንቱ ላይ ያስገባዋል እና በሚገርም ሁኔታ ከአካውንቱ ላይ ገንዘቡ በምን አይነት መንገድ ወጥቶ እንደሚሄድ አያውቅም። ለምን እንደሚያወጣው አያውቅም። ለካ ይቺ እህታችን አሁንም ስራውን እያሰራች በሆነ ነገር እያስደረገች ገንዘቡን ከአካውንቱ እያወጣ ለእሷ በሆነ መንገድ በሌላ ነገር እያደረገ ገንዘቡን ያስገባ ነበር። የሰጠችውን ገንዘብ መልሳ እየተቀበለችው ነበር ማለት ነው። እሱ የሚያስበው ገንዘቡን እንደሰጣት ነው። ጉዳዩን ለእኔ ከነገረኝ በኋላ እኔ ያንን ታሪክ የተረዳሁት የስብና መንፈስ እሷ እየላከች እሱ የሚያስገባውን ገንዘብ እንግዲህ እንዳልኳችሁ አልተጣሉም። ይሄ ሁሉ ነገር ሲከሰት ምንም አይነት መካከላቸው ላይ የጥላቻ ጉዳይ አልነበረም፣ አልተፈጠረም። ነገር ግን እሷ ስራዋን በድብቅ እየሰራች ነበር። እሱ ደግሞ ጉዳዩን አልተረዳም። መጨረሻ ላይ ይህንን ነገር ለእኔ እያወራኝ ይህንን ታሪክ እንግዲህ እኔ በደንብ እየተግባባን ስንመጣ ይህንን ነገር ከተረዳሁት በኋላ ነው ይህንን ነገር ማወቅ የጀመርኩት እና እቺታችን ይህንን ነገር እያደረገች የእሱን ገንዘብ ወደ ራሱ አካውንት መልሳ ትቀበል ነበር። የሰጠችውን ገንዘብ በሰላቢ መተት መልሳ ገንዘቡን ትቀበል ነበር ማለት ነው። ይህ ወንድማችን ይገረም ነበር። እኔ አስተውላለሁ አለ። አንዴ እንደውም በሆነ ጉዳይ ሄጄ ለሆነ ጉዳይ ብላኝ ገንዘብ ጠይቃኝ ድጋሚ ማለት ነው። አስቡት እንግዲህ ሄጄ ለማን እንደማወጣው ለምን እንደማደርገው አላውቅም አለ። ነገር ግን ገንዘብ አውጥቼ ፈርሜ አምጥቼ ለእሷ ስጣት ነበር አለ። ግን ምንም የማውቀው ነገር አልነበረም አለ። ዛሬም ብዙዎቻችን በዚህ በመንፈሱ ግፊት ሄደን ራሳችን ፈርመን ገንዘቡን እናወጣለን። ግን እዛ ሄደን የምንፈርመው ራሳችን ሆነን አይደለም። በቃ መንፈሱ ሰውሮን ሸውዶን ራሳችንን አናውቀውም፣ ሄደን እንፈርማለን። ምክንያቱም ባንክ ቤት ላይ ሰው በስጋ እንሄዳለን፣ ግን ራሳችን ሆነን አይደለም እዛ ቦታ ለምንገኘው። መንፈሱ ሰውሮናል። ስለዚህ ፈርመን ገንዘቡን ወደ እሱ አካውንት አስገብተን እንመለሳለን ማለት ነው። ወደ ራሳችን ስንመለስ ግን ለማን ገንዘቡን እንድላከን አናውቀውም ማለት ነው። በጣም የሚገርመው እሱ አይደለም ውድ ቤተሰቦቼ። ሄዳችሁ ቼክ ባንክ አካውንታችሁ ላይ ገንዘብ ወደ ማን እንደገባ ብትመለከቱ አያሳያችሁም ሲስተሙ ላይ። በጣም ብዙ ሰዎች በዚህ ጉዳይ ይቸገራሉ። በጣም ብዙ ሰዎች ማለት ነው። የስልብና መንፈስ ማለት ይሄ ነው። እንግዲህ እቺታችን የሰጠችውን ገንዘብ በዛም በዚህም ለሆነ ነገር እያለች ራሷ የሰጠችውን መንዝ አስተውሉ። ቀድሞ የሰጣትን ገንዘብ ለራሷ ተጠቀመችው። ድጋሚ ደግሞ እሷ ይህን ገንዘብ ተጠቅመው ብላ ደግሞ የሆነ 100 ምናምን ሺህ ብር ሰጠችው። ያንንም ገንዘብ መልሰው ለራሷ አካውንት ለማስገባት አስተውሉ። ይህንን የስግብግብ መንፈስ፣ የክፋት መንፈስ በእውነት ነው የሚላችሁ ሰዎች መናፍስትን በየትኛውን መንገድ ይዋረሱት መጨረሻቸው ውድቀት ነው። አስተውሉ ውድ ቤተሰቦቼ።
ለራሳቸው ለገዛ ቤተሰቦቻቸው፣ ለራሳቸው ለገዛው ዘመዶቻቸው፣ ለራሳቸው ለቅርብ ለሚባሉ ሰዎች እንኳን አይሆኑም ማለት ነው። ይህንን ያህል ማለት ነው እንግዲህ በገዛ ወንድሟ ማለት ነው በገዛ ወንድሟ ላይ ይህን ያህል ሴራ የሚሰሩ በጣም እልፍ የሆኑ ሰዎች አሉ ማለት ነው። በጣም እልፍ የሆኑ በጣም ብዙ ሰዎች አሉ እንደዚህ አይነት ስራ የሚሰሩ እና በጣም መጠንቀቅ ያለብን ጉዳይ አለ። ዛሬም ብዙዎቻችን ገንዘብ አውጥተን ባንክ ሄደን ገንዘብ አውጥተን አስገብተን ምንም የማናውቅ ሰዎች አለን። በጣም ብዙ ገንዘብ ወደ ሰው አካውንት አስገብተን ነገር ግን ብሩ ከአካውንታችን ይቀንሳል። ነገር ግን ለማን እንደላክዶ ደግሞ አናውቅ። በጣም መጠንቀቅ አለብን። ለዚህ ነው ከገንዘባችሁ ላይ ዘወትር አስራት በኩራት አውጡ የሚባለው። ለዚህ ነው ብዙ ሰዎች ገንዘባቸውን ዝም ብለው ባንክ ለሚከምሩ ሰዎች አሉ። ግን ከዛ ገንዘብ ላይ አስራት በኩራት አይወጣበትም፣ የበረከት ስራ አይሰራበትም፣ ለነዳህን አይሰጥበትም፣ አይዘከርበትም። ምንም አይነት መንፈሳዊ ነገራት ስለማይደረጉበት ገንዘቡ የዲያብሎስ ነው። የዲያብሎስ ገንዘብ ደግሞ ወደ እግዚአብሔር ቤት የሚገባ አይደለም። ስለዚህ ዲያብሎስ እንደፈለገ ይጫወቷል ማለት ነው። ስመ እግዚአብሔር ያልተጠራበት ገንዘብ ምንም የሚያደርገው ነገር የለም። አስተውሎ ቤተሰቦች፣ መጫወቻ ከመሆኑ ውጭ ማለት ነው። እና ገንዘቡም ይጠፋል፣ ህይወታችንንም እስከ ማጣት እንደርሳለን ማለት ነው። እና ይቺ እህታችን አስተውሎ ቤተሰቦቼ ራሷ ለምትፈልጋቸው ለትንንሽ ነገር እያለች አውቃ 30 ሺህ ብር 40 ሺህ ብር ለሆነ ጉዳይ እያለች እንግዲህ እንዳልኳቸው የራሷ የምትሰራቸው ቢዝነሶች አሉ። ለዛ ቢዝነስ እያለች ያው ብር ቸግረኛል ሲጠይቀው እንግዲህ ቤተሰብ ነው አይከለክላትም። ስለዚህ ይሰጣታል። ግን እሱ ሄዶ ገንዘቡን ሲያወጣ ምንም የሚያውቀው ነገር የለም፣ አያስተውሎም። ከዛ በኋላ ከ2 ከ3 ቀን በኋላ አካውንቱ ሲመለከት ከአካውንቱ ገንዘቡ አንሶ ጎሎ ይገኛል። የሚጎለው ግን በትክክል እሷ ያስገባችው ገንዘብ ነበር ከአካውንቱ ላይ የሚቀንሰው። እያለ ያ አካውንቱ ላይ የነበረው እሷ የሰጠችው ገንዘብ ብቻ አይደለም፣ ሌላም ከአካውንቱ ላይ ገንዘብ እየወጣ ወደ እሷ መሄድ ጀመረ ማለት ነው። ነገር ግን ባንክ ላይ በተደጋጋሚ ሲጠይቅ አንተው ራስህ መተፈርመን የምትወስደው እኛ ምንም የምናውቀው ነገር የለም ይሉታል። ይህንን ሁሉ ያደርግ ነበር። በጣም ነው የተገረምኩት ወንድማችን ይህን ነገር ሲነግረኝና በጣም ምን ያህል የመናፍስቱ ሴራ እስኬት ድረስ እየተጓዘ እንዳለ ተመልከቱ። እስኬት ድረስ እየሄደ እንዳለ ተመልከቱ። ምን ያህል ፈተናዎችን ምን ያህል መከራዎችን በቤታችን እያስከተለ እንዳለ ተመልከቱ። ዛሬ ስንቶቻችንን በዚህ መንገድ መከራችንን እያየን ያለ ነው? ዛሬ ስንቶቻችንን ቤታችንን ንብረታችንን ሙሉ ነገር እያጠን ያለ ነው? ህይወታችንን እያጠን ያለ ነው በመናፍስት ማለት ነው። ስለዚህ ውድ ቤተሰቦቼ መንቃት ያለብን ጊዜ አሁን ነው። አሁን ይህ ሰዓት ይህንን ድምፅ የምትሰሙ ሰዎች በደንብ መንቃት አለባችሁ። ውድ ቤተሰቦቼ በዙሪያችሁ ያሉ ሰዎችን በደንብ ማንቃት አለባችሁ። በተለይም ስራ የምትሰሩ ገንዘብ የምትይዙ ሰዎች ከገንዘባችሁ ለአስራት በኩራት ማውጣት መለማመድ አለባችሁ። የበረከት ስራ መስራት አለባችሁ። መንፈሳዊ ተግባራት ላይ መሳተፍ አለባችሁ። የተራበ ማብላት አለባችሁ። ከዛ ገንዘብ ላይ ለተጠማ ለተራበው ለታረዘው ስታለብሱ ገንዘባችሁ ይባረካል። ውድ ቤተሰቦቼ አስራት በኩራት ስታወጡበት፣ ምጽዋት፣ መባ፣ ሌሎች ነገሮች ውስጥ መሳተፍ ስትጀምሩ ገንዘባችሁ ይባረካል ማለት ነው። እና እንግዲህ ወንድማችን አንድም ገንዘቡን ዝም ብሎ አካውንቱ ላይ ይከምረዋል እንጂ ምንም የሚያደርግበት ነገር አልነበረም። ይህች እህታችን እንግዲህ ቤተሰብ ነች። ቤተሰቡ እንግዲህ አስቡት፣ የአክስትና ያጎት ልጅ ማለት እህትማማቾች ናቸው። በዛ ደረጃ ሄደው ያንን ያህል ስራ ስትሰራበት ነበር እና ያንን ሁሉ ነገር አደረገችው። እንግዲህ ሙሉ ገንዘቡን እስከሆነ ድረስ ገንዘቡ እስኪወሰድ ድረስ ተደረገ እና መጨረሻ ላይ ይህንን ጉዳይ እኔ በደንብ አድርጌ ከዚህ ከመናፍስት አንጻር ከስልብናው የሰላቢ መንፈስ ምን እንደሚያደርግ ቪዲዮዎችን፣ ትምህርቶችን እያሳየሁት ሲመጣ የወንድማችን እየነቃ መምጣት ጀመረ። ስለዚህ ከዚህ በኋላ ነው እንግዲህ ወደ ራሱ እየተመለሰ ነገሮችን እያጠና እየተረዳ መምጣት የጀመረውና ከዛ በኋላ ነው በጣም ተጠንቅቆ ህይወቱን ከነዚህ አይነት ሰዎች ማራቅ አለብኝ፣ ራሴን ማስተካከል አለብኝ፣ ንስሐ መግባት አለብኝ የሚሉ ጉዳዮች ላይ እየተመለሰ የመጣውና በጣም የሚገርመው የልጅቷን ባህሪ አንድ ነገር ልንገራችሁ። ዛሬ በጣም ዘመናዊነት ሆኖ ብዙ ሴቶች እዚህ ጋር የሚነቀሱ እጃቸው ላይ የሚነቀሱ ብዙ አይነት የንቅሳት አይነቶችን የሚያደርጉ እዚህ ጋር የሚበሱ ጆሮአቸውን እዚህ ጋር የሚበሳሱ ሴቶች አውቆም ይሁን ሳያውቁት ግን የመናፍስት መጫወቻ እየሆኑ እንዳለ በደንብ አልተገነዘቡትም። ይህቺ ታችን በጣም ምንዝርግ የተበዛባት በጣም ብዙ ቦታ የተበሳሳች ይህ መንፈሱ ራሱ የሚያስደርገው ድርጊት ነበር። አንድም መንፈሱን ያስገባችው በንቅሳት ነበር። በጣም የሚገርሙ ብዙ አይነት ወንጀሎችን ፈጽማ በዛ ጉዳይ ታመልጥ ነበር። ይህታችን ብዙ አይነት ወንጀሎችን ሰርታ ከማንኛውም ቦታ ላይ ታመልጥ ነበር በዚህ ጉዳይ። ምክንያቱም የተዋረሰችው መንፈስ እንደ መከላከያ ሆኗት ያ ታመልጥ ነበር ከብዙ አይነት ነገሮች ማለት ነው። እንግዲህ የነበረችበት ቢዝነስ በጣም ትልቅ ቢዝነስ ነበር እና ከዛ ነገር ውስጥ ለመውጣት ዛሬም በነገራችን ላይ በጣም ብዙ ሰዎች መጥፎ የሚባሉ ወንጀሎችን እየሰሩ በዚህ ጉዳይ የሚያመልጡ ሰዎች አሉ። ሄደው ለጠንቋይ ሰግደው፣ ለሰርማሹ ለቅጠል በጣሹ ሰግደው ተንበርክከው እግዚአብሔርን ማምለክ ትተው ለዲያብሎስ ተንበርክከው። ምክንያቱም ዲያብሎስ ወደ እሱ ለመውሰድ ሰዎችን ከፈለገ ማንን መካድ እንዳለብን ያውቃል።
እግዚአብሔርን ካዱ ነው የሚለን። በመጀመሪያ ለእሱ ከሰገዳችሁ እግዚአብሔርን ካዳችሁ ማለት ነው። እሱ ብቻ አይደለም፣ የመጀመሪያው ቀን ላይ ወደዛ ለመግባት ወደዛ ሀሳቡ የመጣላችሁ ቀን ላይ ኦልሬዲ ክዳችኋል እግዚአብሔርን። ስለዚህ አሁንም በዚህ አይነት መንገድ ውስጥ ያሉ ሰዎች በጣም መጠንቀቅ አለባቸው ማለት ነው። ዛሬ ለዘመናዊነት ነው ለምናምን እያላችሁ የዝሙት መንፈስ መሰብሰቢያ የዝሙት መንፈስ መጫወቻ የምትሆኑት ንቅሳት እያላችሁ ሄዳችሁ የምትነቀሱ አሁን በተለይም ደግሞ በዚህ በቲክቶክ መንደር ላይ በየማህበራዊ ሚዲያ ላይ የምንመለከታቸው ነገሮች አሉ። ጡታቸውን እየተነቀሱ እዚህ ደረታቸውን እያሳዩን የዝሙት ትዕይንቶችን የሚያሳዩን ወንድሞችንና እህቶችን እንመለከታለን እና ይህም በራሱ ምን ያህል መናፍስት እየተጫወቱን እንዳለ ምን ያህል አጋንንት እየተጫወቱን እንዳለ ትልቅ ማሳያ ነውና በጣም ልንጠነቀቅ ይገባል ውድ ቤተሰቦች። ስለዚህ ይህች እህታችን የተዋረሰቻቸው መናፍስቶች በጣም ብዙ አይነት መናፍስቶች ነበሩ። የዝሙት መንፈስ ነበረባት። ብዙ አይነት መከራዎችን ታሳልፍ እንደነበረ እሱም ከነበረው ነገር ይነግረኛል ታሪኳንና ስቲል ብዙ አይነት መከራዎችን እያሳለፈች አሁንም ድረስ እህታችን ትገኛለች። እግዚአብሔር ያው ጊዜውንና ሰዓቱን ሰጥቶ እሷም ከዚህ መከራ ከዚህ ህይወት ወጥታ ነገ እግዚአብሔር ይህን አደረገልኝ እግዚአብሔር ከዚህ ህይወት አወጣኝ ብላ የምትመሰክርበት ጊዜ ሩቅ አይሆንም። ምክንያቱም እግዚአብሔር ብዙ ነገር እንደሚሰራ ስለማመን ማለት ነውና ይህች እህታችን በጣም የእኛን ትምህርቶች ማዳመጥ አትወድም። የእኛን ትምህርቶች መስማት አትፈልግም። በጣም በሚገርም ሁኔታ እኔም በዚሁ አጋጣሚ እዛ በነበርኩበት ጊዜ እነዚህን ነገሮች ለመከታተል ለማየት ሞክሬያለሁ። በጭራሽ እንደዚህ አይነት ትምህርቶችን መስማትና በተለይም የቤተክርስቲያን ጉዳዮች ላይ መሳተፍ አትፈልግም። ምክንያቱም ብዙ መናፍስቶች በተለይም ደግሞ የዛር መናፍስቶች ብዙ ጊዜ በደንብ ውስጣችን አድፍቶ ከተቀመጡና ውስጣችን ከኛ ጋር አብሮ ካደጉ ተወልደው አብሮ ካደጉ በጭራሽ ቤተክርስቲያን የሚባል ቦታ እንድንሄድ አይፈልጉም። በጭራሽ ማለት ነው። እንደ መስቀል ወፍ በሆነ ጊዜ ላይ ብቅ እያሉ አንዴ ቤተክርስቲያን ደርሱ ያንንም ውስጥ የማይገቡም በሆነ ብቻ ደርሰው ተመልሰው እንዲመጡ ያን መንፈሱ ራሳቸውን ለቋቸው ከነሱ በሚነሳበት ቀን ላይ ቤተክርስቲያን ደርሰው የሆነ ነገር አድርገው የሚመለሱ በጣም ብዙ ሰዎች እንዳሉ ማለት ነው። እንደዚህ አይነት ነገር ውስጥ የምትሳተፍ አይነት ልጅ ነች እና እግዚአብሔር እንግዲህ ልቦና ይስጣት። አሁንም ይቺ ልጅ በጣም ከባድ መንገድ ውስጥ ትገኛለች። ያው እግዚአብሔር እሷን ወደ ቤቷ አሁንም እግዚአብሔር ይመልሳት። ሁላችሁም በዚሁ አጋጣሚ በጸሎታችሁ አስቧት። በእውነት እግዚአብሔር ወደ ቤቱ እንዲመልሳት እኔም ደግሞ አቅሜ የፈቀደውን አድርጌ ይህችን እህታችንን ወደዛ መንገድ እንዲመልስ ማለት ነውና ነገር ግን ያው ታሪኩን ያመጣው ወንድማችን ስለሆነ የእሱ ታሪክ ነውና እሱ እንግዲህ እግዚአብሔር ይመስገን ከዛ ከነበረበት ህይወት ከዚህ ከስልብናው መንፈስ ተላቆ ከዚህ ፈተና ውስጥ ከነበረበት ህይወት ወጥቶ በጣም ተገርሞ እሱ ራሱ ይነግረኝ ነበር። እኔ ሰራለሁ ለፋለሁ፣ ሰው ገንዘብ ስጠይቀኝ ገንዘብ እሰጣለሁ። በጣም የሚገርመው ምን ይለኛል መሰላችሁ? በጣም የሚገርመው ቤተሰቤ ገንዘብ ጠይቆኝ ለቤተሰቤ ገንዘብ አልሰጥም ነበር ይላል። ቤተሰቤ ገንዘብ ጠይቆኝ ለቤተሰቤ ገንዘብ አልሰጥም፣ ግን የውጭ ሰዎች ገንዘብ ስጠይቁኝ ይሰጣሉ ይላል። ይህ በጣም በነገራችን ላይ መናፍስት የተዋረሱ ሰዎች ወይም ደግሞ በተለይም የዛር መንፈስ ያለበት የንፉግነት ባህሪ ያለባቸው ሰዎች ብዙ ጊዜ ለቤተሰብ ቅርብ ለሆኑ ሰዎች ገንዘብ አያወጡም። ተርባችሁ ወድቃችሁ እያያችሁ እናንተን ጥለው ለውጭ ሰዎች ሄደው ይጋብዛሉ። ይህ የመናፍስቱ ባህሪ ነው ውድ ቤተሰቦች። ምክንያቱም ትልቁ ዓላማው መንፈሱ ምንድነው? ቤተሰብን መበታተን፣ ቤተሰብን ማደየት፣ ቤተሰብን እርቃን ማስቀረት፣ ቤተሰብን ኦና ማድረግ ስለሆነ መንፈሱ ቤተሰብ ላይ ቅርብ ለሆኑ ሰዎች በጭራሽ መልካምነት እንድታሳዩ አይፈልግም ማለት ነው። ነገር ግን ከውጭ ያሉት ሰዎች ከዛ ከመንፈሱ ጋር የመናበብ ባህሪ ስላላቸው የዝሙቱ መንፈስ ሌላውም ነገር ውጭ ለዛው ላይ ተገናኝቶ ስለሚኖር ስለዚህ ከውጭ ጋር በደንብ ይስማማል ማለት ነውና እዚህ ያለውን ግን ማባከን ማበላሸት የራሱ ስራ ነውና ብዙ ጊዜ አይታችሁ ከሆነ አንዳንድ ባሎች ለሚስቶቻቸው ቤት ውስጥ ላለው ነገር ምንም አይነት ደንታ የላቸውም። ሚስቶቻቸውን የሚደበድቡ ቤት ውስጥ ለሚያስፈልጉ ነገሮች ምንም አይነት ነገር አያደርጉም። ውጭ ወጥተው ግን ሰዎችን ሲጋብዙ፣ ሰዎችን ሲያበሉ፣ ሲያጠጡ የምንመለከታለን። ግን ደግሞ እነዚህ ሰዎች አውቁት አይደለም ይህንን ነገር የሚያደርጉት፣ ውስጣቸው ባለው መንፈስ በተዋረሱት መንፈስ አማካኝነት እነዚህን ነገሮች ይፈጽማሉ እና በጣም መጠንቀቅ አለብን፣ ማወቅ አለብን። ጉዞአችንን አካሄዳችንን በሙሉ ከእግዚአብሔር ጋር ልናደርግ ይገባልና ዘወትር እውነቴን ነው የሚላችሁ ያለፋንበት ያልደከምንበት ገንዘብ ይበተናል፣ ይጠፋል። ምክንያቱም እግዚአብሔር የሌለበት ገንዘብ እግዚአብሔር የሌለበት ሀብት የትም አያደርስንም። ነገር ግን ትንሽዬ አለችን የምንላት እግዚአብሔር የሰጠን ነገርን እግዚአብሔርን እያመሰገንን የምንኖር ከሆነ ያ እየበዛ ትርፍርፍ ብሎ ለእኛ ብቻ አይደለም ከእኛም ውጭ ለሌሎችም ሰዎች የሚደርስ ይሆናል እና ይህንን ሀሳብ ያነሳሁት ለምን መሰላችሁ? ወደ ቤተሰቦች ዛሬም ቤተሰብ፣ ጓደኛ እንደዚሁም ደግሞ በአክስትና በአጎት መካከል እንደዚሁም በቤተሰብ በቅርብ ሰዎች በጓደኞች መካከል ላይ አንዳንድ ሰዎች ገንዘብ ከወሰዱ በኋላ ያ ሰው ገንዘቡን እንዳይጠቅ አፍ የሚያዘጉት መተት እየላኩ ነው ማለት ነው እና ይህንን በደንብ መጠንቀቅ አለባችሁ። ስለዚህ
ይቺታችን ባስገባችሁ ባደረገችው በተዋረሰቻችሁ መንፈሶች በጣም ብዙ አይነት መከራዎችን እያሳለፈች ብዙ አይነት ችግር ውስጥ እንደነበረች ከነበሩኝ ታሪኮች ከሰማኋቸው ጉዳዮች በደንብ ለመረዳት ችያለሁ እና እግዚአብሔር አምላካችን ካለችበት ህይወት እንዲያወጣት ሁላችሁም ባላችሁበት ጸልዩላት። እግዚአብሔር አምላካችን ከዛ ካለችበት መከራ ካለችበት ህይወት አስወጥቶ ወደ መልካም ጎዳና እንዲመልሳት እግዚአብሔር ልቦና እንዲሰጣት እግዚአብሔር ወደ ቤተክርስቲያን እንዲያስጠጋት ወደ ቤተክርስቲያን እንዲመልሳት ከተያዘችበት ካለችበት ከመከራ ህይወት እንድትወጣ እግዚአብሔር እንዲረዳት ሁላችንም በጸሎት ልናስባት ይገባል ማለት ነውና እንግዲህ ወንድማችን ይሄ አሁን የነገርኳችሁ አንዷን ታሪክ ነውና ከዚህ ከስልብና መንፈስ ጋር እንዴት እንደተፈተነ ነው የነገርኳችሁና የሱም የራሱን የቻለ በጣም ብዙ አይነት ታሪክ የሚወጣ ብዙ አይነት ገጠመኝ ሆኖ ለሰዎች መነገር የሚችል ብዙ ሰዎች የሚማሩበት ነውና በዚህ ትምህርት ውስጥ አንድ ነጥብ ካነሳችሁ አንድ ነጥብ ከተረዳችሁ ይበቃል ብዬ ስለማሰብ ነው። ምክንያቱም የስልብና መንፈስ የሰላቢ መንፈስ እንዴት ሰዎችን እንደሚፈትን ማለት ነው። አስተውሉ። ራሳችሁ ሄዳችሁ ከባንክ አካውንታችሁ ለገንዘብ ለሰዎች አስተላልፋችሁ አለማወቅ አለመረዳት ማለት አስተውሉ ውድ ቤተሰቦቼ። ዛሬ ብዙ ባሎች ሚስት ገንዘብ ስትጠይቅ ገንዘብ የለኝም ይላሉ። ነገር ግን ለራሳቸው ለሚፈልጉት ለሚጠጡበት ውጭ ወጥቶ ለሚዘምቱበት ለሌላም ጉዳይ ሄደው ፈርመው ገንዘብ ያወጣሉ። ነገር ግን ነገ ጠዋት ደግሞ ያንን ነገር ሲመለከቱት ገንዘቡ የለም። ነገር ግን ሚስት ምን ትላለች? ማታ ጠጥተህ ነበር እኮ እንደዚህ ሆነ ነበር ብላ ትናገረዋለች። እነዚህን ነገሮች መረዳት አይችልም ይህ ሰውዬ። ምክንያቱም የሚያደርገው የነበረው በራሱ ግፊት ሳይሆን ውስጡ በነበረው የዛር መንፈስ የመተት መንፈስ በተላከበት መንፈስ አማካኝነት ይህንን ነገር ይፈጽም ነበር ማለት ነው። ብዙ ሰዎች ይህንን ነገር አይረዱትም። ብዙ ሰዎች አይገባቸውም እንደዚህ አይነት ጉዳይ እና ብዙዎቹ የሚቸገሩት በዚህ ጉዳይ ነው። አስተውሉ። ይህ ወንድማችን እንግዲህ እንዳልኳችሁ አካውንቱ ላይ የነበረውን ገንዘብ አውጥቶ የተበደረችውን ገንዘብ ላለመስጠት ብላ በመጀመሪያ ደረጃ መሬቱን እንዲገዛ አደረገች። የራሳቸው የግቢ ውስጥ የሚገኘውን መሬቱን ገዛ። መሬቱን ከገዛ በኋላ እሱን ሳታስፈቅዶ መሬቱን ሸጠችው። አስተውሉ። መሬቱን ከሸጠችው በኋላ ያንን የሸጠችውን መሬቱን ሽጣው እንኳን ገንዘቡን አልመለሰችለትም። በጣም ስንት ክሳራ እንደከሰረ አስተውሉ ወንድማችን። ይሄ ሁሉ ፈተና ግን የሚመጣው ምን መሰላችሁ ውድ ቤተሰቦቼ? በመጀመሪያ ደረጃ ብዙዎቻችን ከእግዚአብሔር ጋር ስላልሆንን ንብረታችን፣ ሀብታችን፣ የእኛ የሆነው ነገር ሁሉ ተላልፎ ለማንም ይሰጣል ማለት ነው። ለምን መሰላችሁ? እግዚአብሔርን መያዝ ያስፈልጋል በሀብታችን። አስተውሉ። ብዙ ጊዜ እንዲህ ይባላል። መጽሐፍ ቅዱስ ምንድን ነው የሚለው? በጉብዝና ወራት እግዚአብሔርን አስቦ ይላል አይደል? ጉብዝና ማለት ጉልበት ባለ ሰዓት አቅሙ ባለ ሰዓት እግዚአብሔርን አምልከው። መስገድ በምትችልበት ሰዓት ስገድ፣ መጸለይ በምትችልበት ሰዓት ጸልይ ማለት ነው። ሰዓትና ጊዜን በአግባቡ ተጠቀም። አሁን ጉልበት አለ። ነገ ምርኩዝ ይዘህ ልስገድ ብትል አይሆንልህም። ነገ መንቀሳቀስ በማትችልበት ሰዓት ልጸልይ ብትል ቆመ መጸለይ አትችልም። አስተውሉ። ዛሬ ቆመ መጸለይ በምትችልበት ሰዓት ጸልይ፣ መንበርከክ በምትችልበት ሰዓት ተንበርከክ፣ ስገድ። ይሄ ነው በጉብዝና ወራት እግዚአብሔር እናስብ ማለት ነው። እና የሆነ ነገር ሲኖረን ሀብት ሲኖረን የሆነ ነገር ሲኖረን እግዚአብሔርን ማስቀደም መቻለን መለማመድ አለብን። የምስጋና ህይወት ሊኖረን ይገባል። ስመ እግዚአብሔር ሊጠራበት ይገባል። በሀብታችን፣ በንብረታችን፣ በህይወታችን ለእግዚአብሔርን ልናስቀድም ይገባል እና ይህንን ማድረግ ከቻለን የትኛውን አይነት ፈተና መሸጋገር እንችላለን፣ ማለፍ እንችላለን። ማንኛውም አይነት ፈተና ወደታችን ቢመጣ በእግዚአብሔር ያላሸንፈን ማለፍና መሸጋገር እንችላለን ማለት ነው እና አስተውሉ። ይህንን ሁሉ ነገር ተደርጎበት ይህ ሁሉ መከራ ይህ ሁሉ ፈተና መጥቶበት ያው እግዚአብሔር እንግዲህ መረጃውን የነበረው የስልብና መንፈስ ወንድማችንን ሲጫወተው እንደነበረ ንስሐ በመግባት በመስገድ እስከ ቅዱስ ቁርባን በመድረስ ከቤተክርስቲያን በመቅረብ በዚህ በመንፈሳዊ ምግባራት ውስጥ በጸሎት በስግደት በመቁጠሪያ ራሱን በመፈተሽ ከዚህ ነገር ወጥቶ ዛሬ በጣም ጥሩ ህይወት ላይ ይገኛል። የራሱን ቢዝነስ የራሱን ስራ እየሰራ ይገኛል። እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ያ ሁሉ ነገር አልፎ ወደ ክፋት አልተመለሰም። ያንን ነገር አድርጋብኛለች ብሎ ወደዛ እንዳይሄድ ብዙ ነገር ተነጋግረን አውርተን፣ ምክንያቱም አንዳንድ ሰዎች እንደዚህ አይነት ነገር ያደረጉ ሰዎችን ለተንኮል ደግሞ ወይም ደግሞ ለክፋት ብለው እነዛ ሰዎች የተመልሰው ክፋት ለማድረስ ወደ ጥፋት ለመሄድም ብዙ አይነት ሙከራዎች የሚያደርጉ አሉና ይህንን ተረድቶ ራሱን አስተካክሎ ዛሬ በመልካም ሕይወት ውስጥ ይገኛል ማለት ነውና አስተውሉ ውድ ቤተሰቦቼ። ምንም አይነት ክፋት ሰዎች በእኛ ላይ ቢያደርጉ እኛ በክፋት ከተመለስን ከነዛ ሰዎች በጭራሽ አንሻልም ማለት ነው። ምንም አይነት መከራ እኛ ለሰዎች ቢያደርሱ እኛም መልሰን ሰዎች ለመከራ እናደርስ የምንል ከሆነ ፍርዱን እኛ እየሰጠን ስለሆነ ፍርዱን ግን አሳልፈን መስጠት አለብን ለእግዚአብሔር ለአምላካችን ነው። እግዚአብሔር ፍርዱን እንዲፈርድ እግዚአብሔር ቅጣቱን እሱ እንዲቀጣ ነው ማድረግ ያለብን እንጂ እኛ በዛ በእግዚአብሔር ፍርድ ውስጥ ገብተን መፈትፈት የለብንም ማለት ነውና፣ ነገር ግን እሳትን በእሳት ማሸነፍ አይቻልም፣ እሳትን በውሃ እንጂ ማለት ነውና እነዚህ አይነት ነገሮችን መለማመድ ያስፈልጋል። መልካም ነገራትን
ክፋትን በመልካም ማሸነፍ ማለት ነው። ሰዎች እሳት ሆነው ሲገኙ እኛ ውሃ ሆነን መገኘት አለብን ማለት ነውና እግዚአብሔር አምላካችን በዚህ ምድር ላይ ሲመላለስ ያስተማረን መልካምነትን፣ ደግነትን፣ በጎነትን፣ ቸርነትን ነው ያስተማረን። ስለዚህ በዚህ መንገዱ ስንመላለስ የትኛውንም የጠላታችን የዲያብሎስን ዓላማና ዕቅድ ማሸነፍ መጣል እንችላለን ማለት ነው። አሁን እንደነገርኳችሁ ይህን የስልብናውን መንፈስ፣ የንፉግነት መንፈስ፣ የክፋት መንፈስ ለጓደኛ፣ ለቤተሰብ፣ ለቅርብ ለሆኑ ሰዎች እንዳናስብ የሚያደርገውን መንፈስ በተለይም የዛሩን መንፈስ፣ የስልብናውን የሰላቢውን መንፈስ ለማሸነፍ አስራት በኩራት መውጣት መለማመድ አለብን። በገንዘባችን ላይ እግዚአብሔር ሊጠራበት ይገባል። በገንዘባችን የተራቡትን ልናበላ ይገባል። መባ ልናቀርብ፣ መባ ልንሰጥ ይገባል። ምጽዋት ልናወጣ ይገባል። የታረዙትን ልናለብስ ይገባል። በጎ ነገራትን የምናደርግ ከሆነ ገንዘባችን ይባረካል ማለት ነው እና ሁላችንም ይህንን ነገር ተረድተን ይህንን ድምፅ ከሰማችሁ በኋላ ገንዘባችሁን ምን እያደረጋችሁ ነው? ገንዘባችሁን አካውንታችሁ ላይ ከምራችሁ ዝም ብላችሁ አስቀምጣችኋል ወይስ ምን እየሰራችሁበት ነው? አስተውሉ ውድ ቤተሰቦቼ። እንደዚህ አይነት ነገሮችን በጎ አድራጎት ድርጅቶችን መጎብኘት፣ ሄዶ በዛ በበጎ አድራጎት ስራ ለመሳተፍ፣ የተቸገሩትን ሰዎች ማገዝ፣ በየመንገዱ የሚጨነቁ የሚለምኑ ሰዎችን ማገዝ፣ እንደዚህ አይነት ነገር ስናደርግ እግዚአብሔር በገንዘባችን ይገባል፣ በቤታችን ይገባል። ለነዚህ ቀዝቃዛ ውሃ የሰጠ ሰው ዋጋውን ያገኛል ይላል። የዛኔ ቅዱሱን ዋጋ ያገኛል ይላል። ስለዚህ በየቀኑ በቅዱሳን ሲመዘከር መለማመድ፣ በዝክር ለመሳተፍ እንደዚህ አይነት ነገሮችን ማድረግ፣ ከዛ በተጨማሪ ደግሞ ገድላትን ማንበብ፣ መልክዓ ቅዱሳኖችን ማንበብ፣ እንደዚህ አይነት ነገሮችን እያደረግን በጸሎት በስግደት እየበረታን ልንሄድ ይገባል። አንድም ከጠላታችን ከቤተሰብም ከጓደኛም የሚመጡ የጠላትን ፈተናዎችን ለማሸነፍ እነዚህ አይነቶችን ነገሮችን ማበርታት መለማመድ ያስፈልጋል። እኛም ያ ፈተና ቢመጣብን እኛ ጠንካራ ሆነን በእግዚአብሔር ኃይል በእግዚአብሔር ድጋፍ የምንቆም ሰዎች መሆናችንን የምናረጋግጡ እኛ የሆነ መሰረት ሲኖረን ነው እና ያንን የሚመጣውን ፈተና የሚመጣውን የመተት መንፈስ የሚመጣውን የዛሩን መንፈስ የሚመጣውን የቡዳውን መንፈስ የስልብናውን መንፈስ ለመጣል ወደኛ እንዳይቀር ወደ ኑሯችን ወደ ቤታችን እንዳይገባ ለማድረግ አንድም ከምስጢራት መሳተፍንም መለማመድ ያስፈልጋልና በዚህ መንገድ የምንሄድ ከሆነ የትኛውንም የጠላትን ዓላማና ዕቅድ እናፈርሳለን። ለምን? እኛ ጋር ያለው እነሱ ጋር ካለው ይበልጣል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ የስልብና መንፈስ ምን ያህል ሰዎችን እየጎዳ እንዳለ በዚህ ዘመን ላይ ብዙዎቻችሁ የምትመለከቱት ነገር ነው። ምክንያቱም አንዳንድ ሰዎች በነገራችን ላይ የሚያባክኑ መንፈስ፣ አንዳንድ ሴቶች ብዙ ሴቶች የማይለብሷቸው ልብሶች ቤታቸው የሚከምሩ ሴቶች አሉ። እኔ በጣም ብዙ ማውቃቸው ሰዎች አሉ። ዛሬም ልብስ ይገዛሉ፣ ነገም ልብስ ይገዛሉ፣ ከነገ ወዲያም ልብስ ይገዛሉ፣ የዛሬውንም ልብስ ይገዛሉ። በቃ ልብስ ብቻ የሚገዙ ሴቶች አሉ። ግን የመናፍስት ሴራ እንደሆነ ብዙዎቹ አይረዱም። የስልብና መንፈስ ወይም የሰላቢ መንፈስ ማለት ባዶ የሚያስቀር መንፈስ ማለት ነው። የሰራችሁትን ገንዘብ በማይጠቅሙ ነገራት በኮተታ ኮተት እንድታባክኑ ያደርጋል ማለት ነው። አባካኝ መንፈስ ማለት ነው የስልብና መንፈስ። ሰላቢ ማለት ያስቀመጣችሁትን የሆነ ነገር ይጠቀማሉ ብላችሁ ያሰባችሁትን ነገር ማበላሸት፣ መውሰድ፣ ማጥፋት ነው በቃ። ስለዚህ ይህንን ነገር የሚሰራው ይህ የሰላቢ መንፈስ ነው። የስልብና መንፈስ የሚያባክን አባክን የተባለ መንፈስ ማለት ነው። ገንዘብ እንዳትይዙ፣ በበረከት ስራ ላይ እንዳትሳተፉ፣ በመልካም ነገር እንዳትሳተፉ። ያን ልብስ ግን የተቸገረ ሰው ብሎ ያን ልብስ አውጥቶ አይሰጡም። በነገራችን ላይ በጣም የሚገርመው ማለት ነው ቤተሰብም ቢሆን ያን ልብስ አውጥቶ ላይሰጡ ይችላሉ። ምክንያቱም መንፈሱ እንደዛ አይነት ግብር ስለሌለው እንደዛ አይነት ነገር አይፈልግም። በጎነት፣ መልካምነት፣ ቸርነትን የአጋንንት ባህሪያቸው አይደለም። የእነሱ ባህሪ ክፋት፣ ተንኮል፣ ምቀኝነት ስለሆነ ማለት ነው እና እነዚህ የቅድስና አካሄዶች በሙሉ ከእግዚአብሔር የሚገኙ ናቸው። እኛ ደግሞ እነዛም በጸጋ የወረስናቸው ናቸው። ፍቅር፣ ደግነት፣ መልካምነት የምንላቸውን እግዚአብሔር የባህሪው ናቸው። እነዚህ አምላካችን የባህሪው ናቸው። እኛ ደግሞ በጸጋ እግዚአብሔር ለእኛ ያደልን ነው እና ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር አይሁን። በገንዘባችን፣ በሀብታችን፣ በጤናችን፣ በኑሯችን፣ በትዳር ቤታችን፣ በሁሉም ነገራችን ላይ እግዚአብሔር ይቅደምልን። ስለዚህ እንደዚህ እያደረግኩት አንዳንድ በጣም ብዙ ታሪኮች አሉ። ብዙ አይነት ገጠመኞችና ታሪኮች አሉ። እንደ እግዚአብሔር ፍቃድ እንደዚህ ቀለል እያደረግኩኝ አንዳንድ ነገሮችን እያነሳን እንወያያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከታች መጻፋችሁን እንዳትረሱ። እግዚአብሔር አምላካችን በያለንበት ሰላሙን ይላክልን። ይቆየን። አሜን።